የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መጪውን የ2017 ሀገር አቀፍ ምርጫ አስመልክቶ በምርጫ አስፈጻሚ ቦርድ መግለጫ ሰጥቷል። ቦርዱ የመጅሊስ ምርጫ ምዝገባ ለማድረግ የቅድመ ዝግጅት ስራውን ማጠናቀቁን ገልጿል። ምርጫውን በገለልተኝነት በሐቀኝነትና በፍትሃዊነት ለማስፈጸም ቃል መግባቱን ነው በመግለጫው የተጠቀሰው። የቦርዱ አባላት በጠቅላይ ሸሪዓ ፍርድ ቤት ፕሬዝዳንት ፊት በፈጸሙት ቃለ መሐላ የተጣለባቸውን ኃላፊነት በቅንነት በገለልተኝነት በፍትሃዊ አካታችነትና አሳታፊ በሆነ መንገድ ያስመራጭ ሚናቸውን እንደሚወጡ አረጋግጠዋል። ምርጫ ለጽኑ ተቋም በሚል መሪ ቃል በሚካሄደው የ2017 ሀገር አቀፍ ምርጫ እጩ ተመራጮች የማስተዳደር አቅምና ዕውቀት በማስረጃ መመልከትና ሚዛናዊነቱን ማረጋገጥ ትኩረት የሚሰጠው ጉዳይ እንደሚሆን የቦርዱ ምክትል ሰብሳቢ ዶክተር አብዱልዋሲ ዩሱፍ አንስተዋል። አምስት ዘርፍ ምርጫው እንዲካሄድ የተደረገበት ዋናው ምክንያት እያንዳንዱ ዘርፍ ጉዳዩ በሚመለከታቸው ሰዎች ምሁሩ እንዲመርጥ፣ ዓሊሙ እንዲመርጥ፣ የሥራ ማህበረሰቡን እንዲመርጥ፣ ሴቶችን እንዲመርጡ፣ ወጣቱም የራሱን ወኪል መርጦ እንዲልክ ለማድረግ ታቅዶ በዛ መልክ የምንሄድበት ሁኔታ ነው። ምዝገባው በተለያዩ መስጂዶች የሚካሄድ ሲሆን መራጩና ተመራጩን በአምስት ዘርፍ መድበው በየመስጂዱ በመመዝገብ እያንዳንዱ ዘርፍ ላይ የራሱን ወኪል አውቆ ለመምረጥ የሚያስችለውን ስርዓት በመዘርጋት የሚካሄድ መሆኑን ገልጸዋል። ቃላቸውን ጠብቀው ለማገልገል የሚያስችላቸውን መርሃ ግብር ስትራቴጂ ነድፈው ወደ ስራ ለመግባት የውክልና ምርጫ ለማስኬድ እንዲረዳቸው ሙስሊም ማህበረሰብ መራጩና ተመራጩ በአምስት ዘርፍ መድበው በየመስጂዱ በመመዝገብ እያንዳንዱ ዘርፍ የራሱን ወኪል አውቆ ለመምረጥና ለመወከል የሚያስችለው ስርዓት መዘርጋት እንደሚገባ ተማምኖ ወደ ስራ ገብቷል። በክፍሎች የምርጫ ካርዶች በአማርኛ፣ በኦሮምኛ፣ በትግርኛ፣ በሶማሊኛና በአፋርኛ ቋንቋዎች ታትመው በየመስጂዱ ተደራሽ ይሆናሉ ተብሏል። ኢንተርኔት በሚደርስባቸው የከተማ ክፍሎች በቴክኖሎጂ የተደገፈ የምዝገባ ስርዓት ለማካሄድ የመዝጋቢዎች ስልጠናና ምልመላ መከናወኑን በመግለጫው ላይ ተጠቅሷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምርጫ አስፈጻሚ ቦርድ ምርጫውን ለመሳተፍ ከሰኔ 13 ጀምሮ ባሉት ተከታታይ 2 ሳምንታት በተቀመጠላቸው የአመራረጥና የምዝገባ ሁኔታ መሰረት ምዝገባው እንዲያካሂዱ መልእክት አስተላልፏል። ሁሉም እንዲሳተፍ መድረኩ ስለተመቻቸለት ሳይዘናጋ በወቅቱ ሄዶ እንዲመዘገብና የምርጫ ካርዱን እንዲቀበል አደራ ለማለት እንፈልጋለን።